ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተው በቀሪ ዘመናቸው ያንተን በጎነት ለመናገር ከእንግዲህ ለዓለም ሞተናል፣ ከእንግዲህ ለሥጋ ሞተናል፣ ከእንግዲህ ለፈቃዳችን ሞተናል፣ ከእንግዲህ ለዚህ ዓለም ሞተናል፣ ለአንተ በቀረው ዘመናችን እንኖራለን ብለው እግዚአብሔር ሆይ ሞትን በሚመስል ሞት ትንሣኤን በሚመስል ትንሣኤውን ከክርስቶስ ኢየሱስ ጋር ሊተባበሩ አሮጌው ማንነታቸውን አዳሚት ማንነታቸውን ቀብረው ለክርስቶስ ኢየሱስ በትንሣኤ መንፈስ ሊነሱ፣ በአሸናፊነት መንፈስ ሊነሱ፣ ባልገዛ መንፈስ ሊነሱ፣ ድኛለሁ በሚል ወኔ ሊነሱ በእግዚአብሔር ሀሳብ ላይ ከፍ ከፍ የሚለውን ይህንን ዓለማዊ ምድራዊውን የሰው ሀሳብ ከመናቅና ከመጽሔፍ ከመግፋትና ከማሽቀንጠር በላይ ድል የለም። ተመርቆ በተከፈተልን በአዲሱ ኪዳን ወግ ለማድረግ ከክርስቶስ ጋር ከመስማማት በላይ ድል የለም። እኔ አሁን የለሁም በእኔ የሚኖር ክርስቶስ ነው ብሎ አፍ ሞልቶ ለመናገር አዋጅ ለማወጅ ከመታደል በላይ ድል የለም። ዛሬ እነዚህን ቅዱሳን እግዚአብሔር ሆይ በዚህ ውሃ ጥምቀት ስናጠምቃቸው አንተ ከመቃብር በታች ተከርነህ እንደተነሳ ቀብረን ነው የምናነሳቸው። ለአሮጌ ማንነታቸው ቀብረን፣ ለዓለማዊነት ቀብረን፣ ሰይጣንን ለማገልገል ቀብረን ለአዲስ ሕይወት እንደሚነሱ እግዚአብሔር ሆይ ምልክት አድርገን ቀብረን ስለምናስነሳቸው እናመሰግናለን። ሞቱን በሚመስል ሞቱን፣ ትንሣኤውን በሚመስል ትንሣኤውን ከእሱ ጋር እንተባበራለን ብለው እዚህ ሰማይና ምድር መካከል እዚህ ውቅያኖስ ጠርዝ ላይ ቆመው ስለሚያውጁ እናመሰግናለን። ኦስሎ እየሰማች፣ አውሮፓ እየሰማች፣ የዚህ ዓለም ገዥ እየሰማ፣ የክልሉ የቀጠና አስተዳዳሪ እየሰማ ለአዲስ ሕይወት ትንሣኤ ስለሚካፈሉ እናመሰግናለን። ይህ ትልቅ አዋጅ ነው። ትልቅ አዋጅ ነው። እናመሰግናለን። እናመሰግናለን። ሰማይ እልል የሚለው በእንደዚህ አይነት ቀን ነው። መላእክት ደስታ የሚሞሉት በእንደዚህ አይነት ቀን ነው። መኪና ስንገዛ፣ ቤት ስንገዛ፣ ስንዳር፣ ስንሞሸር፣ ስንወልድ፣ ስንከብድ በአካውንታችን ገንዘብ ሲጠራቀም አይደለም። እሱ ቀን አይደለም። እሱ ቀን ሰማይ እልል አይልበትም። ሰማይ እልል የሚለው አንድ ሰው ሲያመጥ ነው። Kidan